ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? እንደተለመደ ሁሉ ዛሬም አዳዲስ መረጃዎችን ይዘን መጥተናል። ቻናላችንን ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋብዘናችኋል። የዛሬው መረጃችን ሁለት ልጆቿን ከትምህርት ቤት ልታመጣ የሄደች እናት ሳትመለስ በዛው ቀርታለች። ከ3 ቀን በኋላ ግን ገዳይዋ አትፈልጓት እኔ ገድያታለሁ በሚል ለቤተሰቦቿ ደውሎ አሳውቋል። እንግዲህ ይህ ነገር ከእለት እለት እየጨመረ እየተለመደ መጥቷልና ሞቷል መባል የሚያስደነግጥ አልሆን እያለ ነው። ምክንያቱም ይህች እናት 2 ሴት ልጆቿን ከትምህርት ቤት ልታወጣ በሄደችበት ነው ታግታ ከተወሰደች በኋላ ተገላ የተገኘችው። ገዳይዋም አትፈልጓት አትጨነቁ እኔ ገድያታለሁ ሲል በገደላት በ3ኛ ቀን ተገላ ተገኝታለች። ባለቤቷም እንግዲህ ወዲያውኑ ስትጠፋበት ለብዙ ወገኖቹና ወዳጅ ዘመዶቹ ደውሎ እባካችሁ እርዱኝ በሚል በፖሊስ ጣቢያ አመልክቶ ነበር። ነገር ግን ከ3 ቀን ፍለጋ በኋላ ራሱ ደውሎ ገድያታለሁ እንዳትፈልጓት ብሏል። ይህች እንስት ሃይማኖት ደስታው ትባላለች። የ2 ሴት ልጆች እናት ናት። ሮብለት ነው እንግዲህ ሶራምባ ከሚገኘው አካባቢ ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር ጎረቤት ወዳጅ ዘመድ በፍለጋ ተንከራተተ። ባለቤቷ ቀሲስ ጌጡም ወደ ተለያዩ ቦታዎች ደውለው በእንባ ታጅበው እየተንሰፈሰፉ የልጆቼ እናት ወጥታ ቀረች እባካችሁ እርዱኝ አፋልጉኝ በሚል ደወሉ። በ3ኛው ቀን እንግዲህ ገዳዩ አትፈልጓት እኔ ገድያታለሁ ብሎ ደውሏል። በጣም በሚገርም ሁኔታ እናት ሃይማኖት 2 ህጻናት ልጆቿን ከትምህርት ቤት ታመጣ እንደሄደች ሳትመለስ ቀርታ በ3ኛው ቀን እንግዲህ ቀደም ሲል እንዳልነው ገዳዋ ንውሰዱ ገድያለሁ እንዳለው ሁሉ በ3ኛው ቀን እንግዲህ በተገደለች ተቀብራለች ማለት ነው። በጣም የሚያሳዝን ነገር ነው የምንሰማው። በተለይ ሴቶች እህቶቻችን ላይ ህጻናት ልጆች ላይ የሚፈጸሙ እንዲህ አይነት ድርጊቶች ከጊዜ ወደ ጊዜ እየበረቱ እየጨመሩ መጥተዋልና ጥንቃቄ ሊደረግ እንደሚገባ የሚያስረዳ ጉዳይ ነው። ብዙ ጊዜ እንግዲህ በዚህ ሰዓት በምንወጣበት ሰዓት ከቤታችን በጣም ጥንቃቄ ልናደርግ እንደሚገባ ነው የሚያሳየው። ቀደም ሲል እንግዲህ ብዙ እንደዚህ አይነት ነገር የተለመደው ልጆች ላይ ነበረ። አሁን ደግሞ ወደ እናቶችም እየሄደ ነውና ከተገደሉ በኋላ እንግዲህ ቀደም ሲል ክህደት ነበር አላየንም ነበረ። አሁን ደግሞ እንግዲህ ገድያለሁ ኑ አስክሬን ውሰዱ ፈልጉ የሚል መልእክቶችም እየተደወሉ እየተነገረ ነውና በጣም የሚያሳዝን ነገር ነው እያደመጠን ያለ ነው። ለማንኛውም ይህ ነገር የኢትዮጵያ ባህል ታሪክ ማንነትም አይደለም። ከየት እንደመጣን በማይታወቅ ሁኔታ ነው በዚህ ሰዓት እንዲህ አይነት ነገር ከጊዜ ወደ ጊዜ ከእለት እለት እየጨመረ የመጣውና በሰላም ገብቶ በሰላም ወደ ቤት መመለስ በአሁኑ ሰዓት በጣም ትልቅ ነገር እየሆነ የመጣበት ሁኔታ ስላለ ሁላችሁም እንግዲህ ጥንቃቄ ማድረግ እንዳለባችሁ የሚያሳይ ነገር ነው። ለማንኛውም ጊዜ ሚዲያ ከወንድማቸው ከሟች ወንድም ጋር ያደረገው ቆይታ ነበረ። ምንድነው ያሉት እሳቸው? መጀመሪያ በቡድን የተደራጁ ሁሉ ነበሩና አውቀው ይህን ነገር ከሰሙ በኋላ 5000 ላኩ 10000 ላኩ እያሉ ሲጫወቱብን ሁሉ ነበርና ይህ ለሰው የማዘን ባህላችን ማንነታችን ሁሉ የት ገብቶ ነው እንደዚህ አይነት ነገር ውስጥ የገባ ነው በሚል ነው በጣም በሀዘን ታውጠው ምላሽ የሰጡትና እስኪ እሳቸው ደግሞ ምን ብለዋል የሚለውን አድምጠን እንመለስ። በእንክብካቤ ነው ያሳደግናት። ጭራሽ ጊዜቱ በዳ ነበረች። ከዛም በኋላ እሷን ለማየት የምትሳሳለች እንደዚህ ሆነችልን። እንግዲህ ፈጣሪ መድኃኒዓለም የእውነት አምላክ የእውነት ያውጣልን እንጂ ምንም እናደርገዋለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ቀደም ሲል እንግዲህ የሟች ወንድም እንደተናገሩት ብዙ ሂደትን አልፈዋል። በመጀመሪያ እየደወሉ 5000 ብር አስገቡ በባንካችን ከዛ በኋላ እንለቃታለን አግተናታል የሚል መልእክት ደርሷቸው ነበረ። ስልኩ ከተደወለላቸው በኋላ ይህንን መረጃ በማስመልከት የተለያዩ ሰዎችና ማክር ብሎ በሚያማክሩበት ጊዜ የለም ብዙ አጭበርባሪዎች ስላሉ ጥንቃቄ አድርጉ የሚል መልእክት ይላክላቸዋል። ከዛ በኋላ የ5000 ብር ላኩ ያለ ሰው በቴሌብር ነው የሚጠቀመውና ሄደው በሚያጣሩበት ጊዜ ስህተት እንደሆነ ተረድተዋል። ከዛ ባሻገር እነዚሁ ሰዎች ደግሞ እየደወሉ ቦሌ መድኃኒዓለም ነው ቦሌ መድኃኒዓለም ስለያዝናት አሁን ደክሟት አረፍ ብላለች ከስራ ስንመለስ 7 ሰዓት ላይ እንለቃታለን እናንተ መታችሁ ሰዱ የሚል መልእክት ይደርሳቸዋል። ይህንንም ተከትለው እነዚህ ሰዎች ወይም ደግሞ ተጎጆቹ የሟች ባለቤትና ወንድም ሌሎችም ቤተዘመድ ተሰብስበው ወደ ቦሌ መድኃኒዓለም ይሄዳሉ። እዛ በሚሄዱበት ጊዜ ግን የተሳሳተ መረጃ እየሰጧቸው እንደሆነ እያጭበረበሯቸው እንደሆነ ይረዳሉ።
ይላሉ። እንደገና እነዚሁ ሰዎች ደውለው ደግሞ ሞጆ መምጣት አለባችሁ ላቸዋል። ሞጆ ለመሄድ ሲዘጋጁ መኪና አደጋ ደርሶባታልና አሁን ይዘናት ወደ ጳውሎስ እየሄድን ነው። ከጳውሎስ ደግሞ ወደ ጥቁር አንበሳ እየሄድን ነው። መኪና ነዳጅ ስለጨረሰብን ነዳጅ የምንሞላበት ገንዘብ የለንምና 2500 ብር በአካውንታችን በፍጥነት አስገቡ እንድትተርፍላችሁ የምትፈልጉ ከሆነ ምክንያቱም ከባድ የመኪና አደጋን የደረሰባት በሚል እያጭበረበሯቸው ከቆዩ በኋላ በስተመጨረሻም ሲጣራ ፖሊስም የራሱን ድርሻ ተወጥቶ ፍለጋ ከተደረገ ከ3 ቀን በኋላ እንግዲህ ሟች አስክሬኗ ተገኝቷል። ለማንኛውም ፖሊስ ምርመራውን እያጣራ ነው የሚገኘው። እሳቸው እንደገለጹት ከሆነ በተለይም በብዙ ድካም ውስጥ ነው ያለው ስንንከራተት ውለን አደርን በስተመጨረሻ ግን ሞታን የተገኘችው ብለዋል። ይህች እናት የ8 ዓመትና የ4 ዓመት 2 ሴት ልጆች ናቸው ያሏት። እነዚህ ልጆች ከትምህርት ቤት ለማምጣት በሄደችበት ነው እንግዲህ ህይወቷ ማለፉም የተገለጸውና በእንዲህ አይነት አስቸጋሪ ሁኔታ ውስጥ ማለፍ በእውነት በእጅጉ የሚያሳዝን ነው። ለማንኛውም በዚህ ጉዳይ ላይ ተጨማሪ መረጃዎችን ምናጋራችሁ ይሆናል። ፖሊስ ምርመራውን ቀጥሏል። ገዳዩ ማን ነው፣ ለምንስ እንደዚህ ያደረገ የሚለው ሁሉ በምርመራ ተረጋግጦ መረጃ የሚሰጥ ይሆናል። እኛም ያንን መረጃ የተከታተልን የምናቀርብላችሁ ይሆናል። ለዛ መታወቂያ እንደያዘች በዛው ታፈና ጠፋች። ነዳጅ የለኝም 2500 ላት እና እውነት እየመሰለን ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በያላችሁበት እንግዲህ ሰላማችሁ ብዘት ይበልላችሁ። እንዲህም ወጥቶ መቅረት አለና ወጥቶ ከመቅረት ያድነን። ራሳችንን እንጠብቅ የዛሬው መልእክታችን ነው። በያላችሁበት ሰላም ሆኑልን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ፣ መልካም ዕለት ሰንበት።